ልክ እንዲገባ እንድትረዳ ስለምፈልግ ኩል ደግሞ ግዛኝ። ስለዚህ እግዚአብሔር ኩል እየሸጠላቸው ነው አይደለም፣ እንዲያዩ የፈለገው ነገር ስላለ። ከዛ እንደዚህ ይላል፣ እንድትኳል እመክርሃለሁ ይላል። ቁጥር 10 እኔ የምወዳቸውን እገሥጻለሁ፣ እቀጣለሁ። ስለዚህ ትጋ። እንበል ትጋ ማለት እንደሆነ ታውቃላችሁ። እንትና ላይ ጢሞቴዎስ ላይ ራስን ስጥ ማለት ትጋ። አንድ ሰው ተክቶ ይሰራል ማለት ከተባለ ለዛ ነገር ራሱ ምን አድርጓል? ሰጥቷል ማለት ነው። መሰጠት ማለት መትጋት ሌላ ነገር አለ። ትጋ አሁን ለመንፈሳዊ ነገር ነው። ምን እንደ ትጋ። ስለዚህ ምን አድርግ? ትጋ፣ ንስሐም ግባ፣ ሐሳብን ቀይር እያለ ከዛ እንደዚህ ያለ ቁጥር እነሆ በደጅ ቆሜ ምን አደርጋለሁ? አንኳኳለሁ። ማንን ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ ገብቼ ከእርሱ ጋር እበላለሁ፣ እሱም ከኔ ጋር ይበላል። እሺ ይሄ ለብዙ ጊዜ ለማያምን ሰው የምንጠቅሰው ጥቅስ ነው። ኢየሱስ የተናገረው ለአማኞች ነው። ምን ማለት መሰላችሁ? ኢየሱስ ራሱ ውጪ ነው፣ አላስገቡትም። እያንኳኳ የለም ውጪ፣ ከነሱ ጋር ምንም ህብረት የለም። ምን ማለት ነው? ክፈቱልኝ እያለ ነው፣ ፍቀዱልኝ እያላቸው ገብቼ አገለግለዋለሁ እያለ ይላችሁ። መሰጠት ማለት ለእግዚአብሔር ነገር አልተሰጠንም ማለት ለሌላ ነገር አንሰጥም ማለት አይደለም። በሞመንት ለሌላ ነገር ስንሰጥ ጌታን በቃ ብለነዋል ማለት ነው። ሌላ ነገር አይደለም፣ ኮምፕሊኬትድ አይደለም። ለምን? ኢየሱስ ራሱ አስተምሯል። ለሁለት ጌቶች መገዛት አትችሉም ብሎ ወይ አንዱን ይወዳል ወይ አንዱን ይጣላል። አንዱን ያከብራል፣ አንዱን ይንቃል። መሰጠት ማለት ይሄ ነው። ምን ለመንፈሳዊ ነገር ቫልዩ መስጠት ከጀመርን፣ ማክበር ከጀመርን መንፈሳዊ ነገር ሌላውን ነገር እንቃለን። ሌላ ነገር ደግሞ ማክበር ከጀመርን መንፈሳዊ ነገር መናቃችን አይቀርም። ለምን ለሁለት ነገር መገዛት አንችልም? ራሴት ክሊር ነው። ለሁለት ነገር መገዛት አንችልም። አንዱን ወዶ አንዱን መናቅ፣ አንዱን አክብሮ አንዱን መተው ነው። እንገራችሁ ከዚህ በኋላ በህይወታችሁ ላይ ለውጥ ማምጣት የምትጀምሩት እናንተ ለአንድ ነገር መስጠት ስትጀምሩ፣ ለአንድ ነገር አሁን እየተማርን ያለነው ስለ መንፈሳዊ ነገር ለመስጠት ስለሆነ፣ ስለ መንፈሳዊ ነገር መስጠት ስለሆነ፣ ግን ሰው በየትኛውም የህይወት አቅጣጫ ለዛ ነገር ራሱን ከሰጠ ውጤት ማምጣቱ አይቀርም። ዘር በዘር መሆኑ አይቀርም። ሃርቨስት መሆኑ አይቀርም። ስትሰጡ እኔ ያደግኩበት አካባቢ እንትን ሰፈራችን ውስጥ ድድ ማስጫም ይባላል። እዛ ጋር የምናያቸው ልጆች በሙሉ ድድ የሚያሰጡ ልጆች በሙሉ ራሳቸውን ለዛ ነገር ሰጥተዋል። ከዛ ውጭ የትም አታገኛቸው። ግን የሆነ ችግር የሆነ ቻሌንጅ ገጥሞ አንዱ ሲወጣ ከዛ ታታሪ ሆኖ ሰርቶ የሆነ ጊዜ ሲመጣ መኪና እየነዳ ምናምን እነሱ ምናምን ብሎ ጭኖ ሄዶ ምሳ አብልቶ ምናምን እዛው ድድ ማስጫ አውርቷቸው ሊሄድ ይችላል። ምንድነው ልዩነታቸው? እነሱ ለዛ ራሳቸውን ሰጥተዋል፣ እሱ ደግሞ ለሌላ ነገር ራሱን መስጠት ጀመረ። ሌላ ነገር። ስለዚህ ንገራቸው ዛሬ ተነስተን ራሳችንን ለጌታ ማስገኘት ብንጀምር፣ መሰጠት ብንጀምር፣ ዴዲኬት ማድረግ ብንጀምር፣ ጊዜያችንን፣ ሀሳባችንን የሆነ ቀን አብረው የሚያለቅሱ የነበሩትን ሰዎች ኑ ልጸልይላችሁ፣ ኑ ላስተምራችሁ ማለታችን አይቀርም። ለምን? ዛሬ ራሳችን የሰጠንለት ነገር ዝም ብሎ አይደለም፣ ነገ ብዙ ዋጋ ስለሚከፍል፣ ብዙ ሪዋርድ ይዞ ስለሚመጣ፣ በጣም ብዙ ሪዋርድ ይዞ ስለሚመጣ ልንገራችሁ፣ ዛሬ ማንበብ፣ ዛሬ መጸለይ ለወደፊት እንደማከማቸት ወደፊት። ከዛ ልንገራችሁ አሁን በዚህ በመንፈሳዊ ዓለም ልንገራችሁ፣ በዚህ በስጋ ዓለም ልንገራችሁ መንፈሳዊ እንደው ልክ ዛሬ ከኔ ጋር እኩል ቁመት ያለው እኩል ኪሎ ያለው ሰው ዛሬ ጂም ቢገባና ከ3 ዓመት በኋላ ከሱ ጋር ብንገናኝ እኔ ደግሞ ምንም ጂም ሳልሰራ 3 ዓመት ለሌላ ነገር ተሰጥቼ ብገኝ እሱ ከ3 ዓመት በኋላ እንዲህ ሊያንጠለጥለኝ ይችላል። እኔ ደግሞ ከ3 ዓመት በኋላ በሌላ ነገር ልበልጥ ይችላል። ምንድነው የሁለታችን ልዩነት?
እሱም ራሱን ለዛ ነገር ሰጥቷል። እኔም ደግሞ ለሌላ ነገር ራሴ ምን አድርጌያለሁ? ሰጥቻለሁ። ቴንኪ ሰይጣን። ስለዚህ ዛሬ ተነስተን ለመንፈሳዊ ነገር ራሳችንን ማስገዛት ብንጀምር የሆኑ ሰዎች ከሆነ ዓመት በኋላ መልሰው ሲያገኙ ጌታ እኮ ባንተ አገለግል ባንቺ አገለግል ማለታቸው ጋር ለምን እኛ ራሳችን የሰጠንበት የተገኘንበት ቦታ ሌላ። እሺ ልጨምርላችሁ ከመጽሐፍ ቅዱስ ላሳያችሁ። እነ ጴጥሮስ በሚያገለግሉበት ጊዜ ኢየሱስ ከሄደ በኋላ መንፈስ ቅዱስ ከወረደ በኋላ ቸርች መብዛት ከጀመረች በኋላ እነ ጴጥሮስ በሚያገለግሉበት ጊዜ በጣም አስደናቂ አገልግሎት እኮ የሚያገለግሉት እንትን ከልጅነት ጀምሮ ሽባ የሆነ ሰው ይተረትራሉ ምናምን 5000 ሰው ይጨምራል 3000 ሰው ምናምን ይጨምራል። እነሱ በሚያገለግሉበት ጊዜ ዋና ተቃዋሚ የነበረው ጳውሎስ ኢየሱስ ተገልጦለት ከዛ ተጸልዮለት ጌታን አግኝቶ እሱ የት እንደሄደ ታውቃላችሁ? 14 ዓመት ወደ ምድረ በዳ ሄደ ይላል። የት እንደገባ አይታወቅም። ምንድን ራሱን ሰጥቷል ለሆነ ነገር። ከዛ ሲጸልይ ሲያነብ መቶም እንዳለ ታውቃላችሁ? ጳውሎስ ስለራሱ ሲናገር እስከ 3ኛው ሰማይ ድረስ ሄጃለሁ። ከዛ በሰው ቃል ሊገለጥ በማይችል በሰው አንደርስታንዲንግ ሊነገር የማይችል ነገር አይቻለሁ። ከዛ ልሳን ሰምቻለሁ መላእክት ይሄን በሙሉ ነው የመጣሁት አለ ሲመጣ። ከዚህ ሁሉ ከዛ እነ ጴጥሮስ ምን እንዳሉ ታውቃላችሁ? ቴንኪውን ሳይ እንዳሉ ታውቃላችሁ? ወንድማችን ጳውሎስ ለመረዳት ከባድ የሆነ ነገር እንደጻፈላችሁ እናውቃለን ማለት እነሱ የሚቸግራቸው ጳውሎስ የጻፈው ነገር ለመረዳት። ከዛ ስለዚህ አንዳንዶቹን ነገሮች ሌሎች ሰዎች ክፉ ሰዎች መጥተው ሲያጣምሙባችሁ ተጠንቀቁ፣ እንዳያታልሏችሁ። የጻፈላችሁ ነገር ከባድ ነው። ለብዙ አማኝ ከባድ ነው ሲጻፈው ነገር። በዛን ጊዜ ነበሩ አሁንም ለነበሩ ይቸግራቸዋል፣ ከብዳቸዋል ብዙ ሰዎች። ለምንድን ነው ይሄ ነገር ከየት የመጣ? ራሱን ለሆነ ነገር ሰጥቷል። ከዚህ በፊት አንድ ልጅ ነግሬያችሁ ነበር በሌላ ምሳሌ በሌላ ትምህርት ላይ። ያ ልጅ ምን ያደርግ ነበር መሰላችሁ? ዘማሪ ነው እና እኔ ጋር መጥቶ ሲያድር ድሮ ምን ያደርግ ነበር መሰላችሁ? እንደዚህ እንትን ጠዋት ተነስቶ ጆግ እንደዚህ እንትን አድርጎ ሰው እንዳይረብሽ ይጮሃል። ጆግ ውስጥ ዘማሪ ነው እንደዚህ እየከደነ ሌላ ሰው ድምፁ ሌላ ቦታ ላይ ይጮሃል። ቮካል እየሰራው ነው በጠዋት ተነስቶ ድፍን አድርጎ ይጮሃል እና ብዙ አልቆየም። ኢትዮጵያ ውስጥ ከኢትዮጵያ ውጭ እየሄደ ሲያገለግል ኦኬ። ስለዚህ ራሱን ሰጥቷል። በቃ በጠዋት እኔ አራት ጮብን ምናምን እንላለን ሌሎች ጓደኞችን እንትን ሲያደርጉ ደግሞ ሊጮብን ነው በጠዋት ተነስቶ። ጠዋት ግን በጠዋት እንዳትነሳ ረፈድ አድርገህ እንዳትጮብን ምናምን እንላለን። በቃ እሱ ተነስቶ ይላል ይጮሃል። ዋጋ ይከፍለዋል። አዎ ይከፍለዋል በደምብ። እሺ ይኸውላችሁ ህይወትን ከመሰጠት ውጪ በህይወት ላይ ያለው እድገት የሚባለው ነገር ዲፋይን ማድረግ አለብን። እንዴት ዲፋይን ታደርጉታላችሁ? ህይወትን ያለ መሰጠት እንዴት ትናገሩት? ላልተሰጠንለት ነገር በምንም መልኩ ውጤት የምናመጣበት ፍሬ የምናፈራበት መንገድ የለውም። የፍሬ መንገዷ ፍሬ የምትባለው ነገር ያለችበት መንገድ የመሰጠት መንገድ፣ ራስን የምናስገዛበት መንገድ፣ ራሳችን የምንሰጥበት መንገድ ይሄ ስለሆነ ወደ ፍሬ የሚያደርሰን። ስለዚህ ንገራችሁ አንድ ሰው ለመንፈሳዊ ነገር መሰጠት ሲጀምር በቃ ፍጻሜ የታወቀ ምን አይነት መልክ እንደሚኖረው የታወቀ እግዚአብሔር የሆነ ቀን በዛ መልክ እንደሚያዩ እንደሚገለጥ ያ ሰው የታወቀ ልንገራችሁ መንፈሳዊ ህይወታችሁ ላይ እግዚአብሔር የማያውቀው ነገር የምትሆኑት ምንም ነገር የለም። መንፈሳዊ ህይወታችን አንድ ጊዜ ሴት የተደረገ የመጨረሻው ነገር የታወቀ ምን እንደምንሆን በቃ የልጁን መልክ እንደምንመስል አስቀድሞ ምን አድርጓል? ወስኗል። ከዚህ ውጪ ሌላ መልክ አናመጣም። ግን ያን መልክ እኛ በዚህ ምድር እንገልጠዋለን ወይ ነው? እንዴት ነው የምንገልጠው? ምን ስናደርግ ነው የምንገልጠው? ስንሰጥለት ብቻ። የተሰጠንለትን ነገር መሆናችን አይቀርም። እዚህ እንትን ቀላል ዲሲዥን ነች። ውሳኔዋ ቀላል ነች። ይሄን አልፈልግም እዚህ ነው መገኘት የምፈልገው ማለት ብቻ
እስቲ ዕብራውያን ምዕራፍ 11 ላይ እንሂድ። ዕብራውያን 11 ላይ የምናያቸው ሰዎች ሁሉ ራሳቸውን የሰጡ ሰዎች ናቸው። ዕብራውያን ምዕራፍ 11 ዕብራውያን ምዕራፍ 11 ከቁጥር 23 ጀምሮ እናንብበው። እንደዚህ ይላል። ሙሴ ከተወለደ በኋላ ወላጆቹ መልከ መልካም ሕፃን መሆኑን ስላዩ በእምነት 3 ወር ሸሸጉት፣ የንጉሥንም አዋጅ አልፈሩም። ሙሴ ካደገ በኋላ የፈርዖን የልጅ ልጅ መባልን በእምነት እምቢ አለ። ቁጥር 25 ለጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ከግብፅ ሀብት ይልቅ ስለ ክርስቶስ መከራን መቀበል እጅግ የሚበልጥ ሀብት መሆኑን ተገነዘበ። ወደፊት የሚቀበለውን ብድራት ከሩቅ ተመልክቷልና። ስለዚህ ምን አደረገ? ተሰጠ። የንጉሥን ቁጣ ሳይፈራ ግብፅን ለቆ በእምነት ወጣ። የማይታየውንም እንዳየው አድርጎ በመቁጠር በሐሳቡ ጸና። ከሐሳቡ ወደኋላ ሐሳቡ ሊያስቀይሩት የሚፈልጉ ነገሮች ነበሩ ማለት ነው። በሐሳቡ ግን ምን አደረገ? ጸና። መጀመሪያ እምቢ አለ የፈርዖን ልጅ መባል። ለምን? ከዚህ ይልቅ አያችሁ ለሆነ ነገር ራሱ ማድረግ አስገኝ አልፈልግም አለ፣ እምቢ አለ። ከዛስ በሐሳቡ ማድረግ ጸና። በሐሳቡ ማድረግ ጸና። ይኸውላችሁ ፍሬ ማፍራት የምትችሉ በተሰጣችሁለት ነገር፣ በሙሉ ልባችሁ በተሰጣችሁለት ነገር መጽናት ከቻለ በሐሳቡ ጸና። ወደዛ ወደዚህ ያላለ ግን ልንገራችሁ፣ ሁለት ነገር ነው ላሳያችሁ። ሁለት ነገር ምን እንደሆነ ሁለት ነገር። አንደኛው የፈርዖን ልጅ መባል ክብር ነው፣ ማዕረግ ነው፣ ክብር ታይትል፣ ትልቅ ቦታ ነው። ዝም ብሎ አይደለም፣ ትልቅ ቦታ ነው። ሌላኛው ከእግዚአብሔር ሕዝብ ጋር በረሃ ለበረሃ መሰደድ መረጠ። በቃ ሁለት ነው ህይወት፣ ወይ በእግዚአብሔር ሐሳብ ጋር መገኘት ወይም ደግሞ በቃ ብቻ ዓለም ክብር የምትለው ነገር ጋር መገኘት። ግን ቅድም እንዳነበብነው ምሳሌ 3 ላይ ትዝ ይላል ምን የሚጨምሩላል? ህይወትን አይደለ? ክብርን፣ ሀብትን፣ እነዚህን ሁሉ ምን ያደርጉላል? ይጨምሩላል። በእግዚአብሔርና በሰው ፊት ምን ታገኛለህ? መንፈሳዊ ነገር ብቻ ነው በዚህም ዓለም በዛኛውም ዓለም የሚሰራው። ሁለት ዓለም ላይ የሚሰራው። ኢየሱስም በእግዚአብሔርና በሰው ፊት በጥበብና በሞገስ ምን ያደርግ ነበር? ያደግ ነበር። መንፈሳዊ ነገር ሁሌ በዚህም ዓለም በዛም ዓለም የሚሰራው። ግን አንድ ሰው ቅድም እንዳልኩት ኳስ ተጫዋች መሆን ከፈለገ ጎበዝ ኳስ ተጫዋች ሊሆን ይችላል። ምንም ችግር የለም። ሰጥቷላ ራሱን ለዛ ነገር። ግን ወደ ትዳሩ ሲመጣ፣ ወደ ቢዝነስ ሲመጣ፣ ወደ ጓደኛ ሲመጣ፣ ወደ ቤተሰብ ሲመጣ ምናምን ሲመጣ ብዙ ችግር ሊኖርበት ይችላል። ለምሳሌ አታጭስ የሚል የሚያጭስ ዶክተር አለ የለም? አለ። ስለዚህ እውቀቱ የሚያውቀው እውቀት ማጨስ እንደሚገድል ማጨስ ጥሩ እንዳልሆነ የሚያውቀው እውቀት ራሱን ከጉዳት ምን አላደረገው? አላዳነው። ስለዚህ አለው እኮ እውቀት በደንብ ያውቃል፣ ሊያስረዳን ይችላል፣ ዲቴል ሊያስረዳን ይችላል። ምናችን ምን አድርጎ በምን በኩል እንደሚገድል ሊያውቅ ይችላል። ግን ይሄ እውቀት አይባልም። ለምን? ራሱን ካልጠበቀ እውቀት አይደለም። እኛን ካላደነን እውቀት አይደለም። እውቀት ነው የሚባለው እኛ ምን ማድረግ ሲችል፣ ማዳን ሲችል፣ እኛም መጥቀም ሲችል። በዚህ ምድር ላይ አንድ ሰው ተሳካለት የሚባለው ህይወቱ መጠበቅ ሲችል ነው እንጂ ብር ስላገኘ ብቻ አይደለም። ስለዚህ ሙሴ የመረጠው ይሄንን ነው። ከእግዚአብሔር ሕዝብ ጋር መባል ብሰደድ ይሻለኛል። ለምን? የፈርዖን ልጅ መባል እንደውም ግብፅን ወይም የፈርዖን ልጅ መባልን ንቁ አልፈልግም ብሎ ጥሎ ምን አደረገ? ወጣ። ለምን? ከእግዚአብሔር ሕዝብ ጋር መሰደድን እንደምን አድርጎ እንደ ክብር አድርጎ ምን አድርጎታል? አይቶታል። ስለዚህ ምን አመጣበት? ስኬት አመጣለት በደንብ። ሙሴ እዛ ቢቀር ማን ያስታውሰው ነበር?
ማንም አያስታውስም ማለት እና እንሰብከው ነበር እንዴ ዛሬ እኛ ራሱ ኧረ አናነሳውም። ማንም አያነሳውም። ግን ምን ይላሉ? ኢየሱስ እንኳን መጥቶ ሲያስተምር አንተ ይህንን መጽሐፍ ከሰጠን ከሙሴ ትበልጣለን ይላል። ለእነሱ ሙሴ ይበልጣል። ከፍተኛ ቦታ ነው ያለው። ከፍተኛ ሙሴ በምድረ በዳ እንደዚህ ሙሴ 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 ሁሌ ሲያወሩ ሙሴ ነው የሚሉት። ሙሴ በሕጉ እንደዚህ ብሎ ጽፎልናል። ሙሴ እንደዚህ ብሎ ተናግሯል። ሙሴ ያችን እንኳን ሴት ሊወግሯት ሲመጡ ሙሴ በሕጉ እንደዚህ ስትደረግ ሙሴ ነው በቃ ለሁሉ ነገር እነሱ በተለይ ሕግ ጽሑፍ ምናምን ከተባለ ሙሴ ነው መተማመኛቸው። ግን ይህን ሰውዬ ለምን አወቅ ነው? እንዴት እዚህ ደረጃ እንዴት መጣ? ለሆነ ነገር ራሱን ያስገዛ። ግን ሌላ የሚያስገዛለት ነገር ነበረው። አዎ በዚህ ነው ዕብራውያን ሄደን ስናነብ ሙሉ ስናነብ በእስራኤል ውስጥ ከፍተኛ ፖዚሽን ያላቸውን ሰዎች ነው የሚያነጻጽረው ከኢየሱስ ጋር። ሙሴ ይላል በቤቱ በጣም በእግዚአብሔር ቤት ውስጥ በጣም የከበረ ቢሆንም እንደ ባሪያ ነበር እንጂ እንደ ልጅ አልነበረም። ሲያገለግል ነው። ያን ያህል ዴዲኬሽን ያን ያህል ይኸውላችሁ የሙሴ መሰጠት እንዴት እንደነበር ታውቃላችሁ? እግዚአብሔር እኮ ኮሬክት አደረጉ እንትን ላይ ሄዱ። ኧረ እንደዚህ ላሉ አሕዛብ ይሄን ሰምተው እግዚአብሔርን አውጥቶ ከግብፅ አውጥቶ ጨረሳቸው ብለው ያወራሉ ስምህን። ስለዚህ ተው እንደሱ እንዳታረግ እና እንደውም እንደሱ ማድረግ ከፈለግ የኔን ስም ከህይወት መዝገብ ላይ አጥፋና ህዝቡን አስገባ እንጂ እንደዚህ ይለዋል። እንደዚህ እግዚአብሔር ማስገባት አቅቶት ጨረሳቸው እያሉ ያወራሉ አለው። ሲሰጥ ራሱን ይሰጥ እስከ ህይወቱን አሳልፎ እስከ መስጠት ለህዝቡ መሪ አድርጎ የጠራው እኮ ለህዝቡን ትመራልኛለህ እኮ የጠራው እግዚአብሔር። እዚህ ነገር የሰጠንበት ራሳችን የሰጠንበት ነገር ራሳችን ያስገዛንበት ነገር ፍሬ ይዞልን የሚመጣው ብዙ ዋጋ ይዞልን የሚመጣው ብዙ ሪዋርድ ራሳችን ለሰጠን ነገር ይሄ መሰጠት ካለ አንድ ሰው ልንገራችሁ መሰጠት እያደገ የሚሄድ ነገር ነው። እያደገ የሚሄድ ነገር ለምሳሌ ዛሬ መጸለይ የሚችለው 2 ደቂቃ ሊሆን ይችላል። ዛሬ የዛሬ ዓመትም ግን 2 ደቂቃ መጸለይ ከሆነ መሰጠት የለኝም ማለት ነው። ጸሎትን ግን በደቂቃ እንዳታስቡ። ምሳሌ ነገርኩ እንጂ ጸሎት ደቂቃ ብቻ አይደለም፣ ከደቂቃ ያልፋል ማለት 1 ሰዓት 2 ሰዓት ነው ማለት አይደለም። ግን መሰጠት ስለሆነ መሰጠት እንድታስቡ ነው ፈልገው። ይኸውላችሁ ህይወታችሁ ዞር ብላችሁ ተመልከቱትና የማይጨምር የማያድግ ዝም ብሎ እዛው ሪፒት የሚያደርግ የሚደጋግም ነገር ካለ የሚጠይቃችሁ ሞር መሰጠት ነው እንጂ ሌላ ነገር አይደለም። ስለዚህ ሁሌ የምታቋት የመጽሐፍ ቅዱስ ሁሌ መዝሙርን ብቻ የምታነቡ ወይ ሁሌ ኤፌሶንን ብቻ የምታነቡ ከሆነ አሁን ሌላ አንድ ነገር መጨመር አለባችሁ። ብዙ ሰው መዝሙር ላይ ስለሚያነብ ነው መዝሙር የሚለው ወይ ኢሳያስ ነው ወይ መዝሙር ነው የሚያነበው። እሱንም መስበር አለባችሁ። እሺ ስለ መዝሙር ልንገራችሁ አንድ ቀልድ ነው። አንድ አገልጋይ የሆኑ ሴትዮ ቤት ሄዶ ይጠይቃቸው ቸርች ቀሩና እስቲ ምን ሆኖ ልጠይቃቸው ብሎ ሄደ። ከዛ ሴትዮዋ ደህና ነኝ ትንሽ ሰሞኑን አሞኝ ነው ምናምን አሉት። ከዛ እስቲ ሊወጣ ሲል እስቲ ቃል አካፍል ብለው እንትን ሰጡት መጽሐፍ ቅዱስ። አረ ምንም የለኝም አለ ሰውዬው። አረ ግድ የለም አሉት። ማዘር እኔ ምንም ጌታ ምንም የሰጠኝ ቃል የለም። አረ ግድ የለም እንደው ከመዝሙርም ቢሆን አሉት። ከመዝሙርም ቢሆን ከመዝሙር ዳዊት ገልጠ እንደው ከሱም ቢሆን ምንም የለም ማለት አረ የለኝም ብሎ ለምንድነው? ከመዝሙር ቀላል ስለሆነ ብዙ ጊዜ ገልጠን አይጠፋም፣ ራሱ ለማግኘትም ቀላል ነው። ከዛ ደግሞ ጠላቶች የከበቡኝ እንደዚህ ያሉኝ፣ ከዛ አንተ ግን እንደዚህ ያረከኝ እንደዚህ ምናምን ስለሚል በጣም ብዙ ደስ ይለዋል መዝሙር። ስለዚህ ከመዝሙር ውጡ። ከዛ ደግሞ በጣም ደግሞ ብዙ ሰው እንትን ካለ ደግሞ ትንሽ ከፍ ከተባለ ደግሞ ኤፌሶን ጋር ይመጣና ከዛ አይንቀሳቀስም። እንደዛ እንዳትሆኑ ትንሽ ስጠት፣ ትንሽ ጨምር፣ ትንሽ ማንበብ፣ መሰጠት ዴዲኬትድ ነው። ቸርች ላይ ራስን ማስገኘት። ቸርች እንትን አትበሉ።
ይሄ አጥር ሰርታችሁ መስመር አስመራችሁ አትቀመጡ። እኔ በጊዜ ነው ሹልክ ብዬ ነው የምወጣው ምናምን። አይ ቸርች ካልተገኛችሁ የት? ከዛስ ልደት ሰርግ ደግሞ ስንሄድ እስከ መጨረሻው ኬኩ ተቆርሶ እንትኑ ተደርጎ ምናምን ሁሉም ነገር አልቆ ነው የምንወጣው። ሰርግ ደግሞ ስንሄድ ያውም የተንዛዛ የማያልቅ ሰርግ ስንሄድ እንደዛ። ቸርችስ ሹልክ ብለን ነው የምንሄድ። ሰርግ ስንሄድስ ሰላም ማንለው ሰው የለም፣ የማንቀመጥበት ቦታ የማናገኘው ሰው የለም። ከዛ በዛውም እንትናን አግኝቼው ነበር የት ሰርግ ላይ ግን እነዛ ሁሉ ሰዎች እኮ ቸርች ሲኖሩ አናገኛቸው። አይ እንደሱ አለ ልንገራችሁ፣ ሁሉም ነገር ላይ መገኘት ጤናማ አይደለም። ምን ማለት እንደሆነ ላስረዳችሁ። ሰዎችን ማግኘት፣ ሰዎች ሀዘን ሲኖርባቸው መሄድ ምናምን ጥሩ ነው፣ ቆንጆ ነው። ግን ሁሉንም ከሄዳችሁ ግን ልክ አይደለም። በደንብ ሰማችሁ? መሄድ ጥሩ ነው፣ ለታመመ ሰው መጠየቅ እንደዚህ ማድረግ። ግን ክርስትና ልደትም እንትንም አንዳንዱ ምንም ራሱ ዝም ብሎ ጊዜ መግደል ብቻ የሆኑ ነገሮች አሉ። አንዳንዶቹ ለሰዎች መገኘት ባለብን ጊዜ መገኘት በጣም ጥሩ ነው፣ ትክክል ነው፣ አምናለሁ፣ እኔም አደርጋለሁ፣ እሄዳለሁ። ግን አንዳንድ ጊዜ ራሳችንን መቆጠብ ያለብን ነገሮች፣ ዲስፕሊን ማድረግ። ይሄ እዚህ ቦታ መሄድ የለብኝም ብለን ራሳችንን ማስቆም መከልከል ያለብን ጊዜ ደግሞ አሉ። ለምን? ለሆነ ነገር መሰጠት አለብን፣ የሆነ ቦታ መገኘት አለብን። እንደዚህ የምንጠይቅባቸው ታይሞች ይመጣሉ። ሁሉ ቦታ መገኘት ትክክል አይደለም። ሁሉም ቦታ እግዚአብሔር አይደላችሁም እናንተ ሁሉ ቦታ የምትገኙ። ስለዚህ ከእንትና ጋር እንትን መሄድ፣ ከእንትና ጋር እንትን መሄድ፣ ሁሉም ቸርች አትዙሩ። ቸርች አይዞርም። ሁሉም ቸርች አይኬድም። አዎ ይመረጣል፣ በደንብ ነው ይመረጣል። ቸርች ይመረጣል እያልከን ነው? አዎ ይመረጣል። ቸርች ጌታን ከመቀበል ቀጥሎ የሚመረጠው ቦታ ቸርች ነው። ዝም ብዬ ሁሉንም አሜን አልልም። የሰበከው ለምን አብሬ ነው ፍሬውን በለው። አሜን ያልኩትን ነገር አብሬ ስለሆነ የማጭደው። ስለዚህ የምገኘው የት ቦታ ነው? ፍሬ የማፈራበት ቦታ፣ ህይወቴ ላይ እንዲበቅል እንዲያድግ የምፈልገውን ነገር መትከል የሚችሉ ፓስተሮች ስር ነው የምቀመጠው። ይህን በደንብ ማወቅ ስላለባቸው ሁሉ ሰው መሪያችሁ መሆን የለበትም። ሁሉ ሰው እስቲ እንትና ጸልይ፣ ሁሉ ሰው ጋር እጅ አታስጭኑ፣ ሁሉ ሰው ጋር አታጸልዩ። ሁሉ ሰው አንድ ተጠሪ ኃላፊነት የሚወስድ ሰው ይኖራችሁ በህይወታችሁ ላይ። አንድ የሚመክራችሁ ሰው፣ የሚመራችሁ ሰው፣ የሚያስተምራችሁ ሰው የምትከተሉ በደንብ በቃ መሰጠት ይሄም ስለሆነ ለቸርች መገኘት ስለሆነ በቃ በደንብ ዲስፕሊን መሆን ስለሆነ እዛ ይሄ ራሱ አንድ ቦታ ለመተከላችን ራሱ ምንም መሰጠት እንደሌለ ነው የሚያሳይ። ሁሉም ቦታ የምንዞር እኮ እዚህ ጤናማ እድገት ከፈለጋችሁ እስቲ አንድ ጥሩ ምሳሌ ልንገራችሁ። ለምሳሌ አንድ ችግኝ እዚህ ተከልኩ ዛሬ፣ ከሳምንት በኋላ ነቅዬ አምጥቼ እናንተ ቤት ብተክለው፣ ከዛ ከወር በኋላ ተነቅሎ እንደገና ሌላ ሰው ቤት ነትዙ ቤት ደግሞ ቢተከል፣ ከዛ እንደገና ደግሞ ነቅለን ሌላ ቦታ ብንተክል ይሆናል? ያድጋል? ቶሎ ይቀጭጫል። ስለዚህ እዚህ ስትተከሉ ስትነቀሉ እዛ ስትሄዱ፣ እዛ ስትተከሉ ስትነቀሉ እዛ ስትሄዱ፣ የት ነው የምታፈሩት? እንዴት አድርጋችሁ ነው ወደ ፍሬ የምትመጡት? አንድ ቦታ ከተተከላችሁ ትክክል አንድ ቦታ እናንተ ራሳችሁ በደንብ ስር ሰዳችሁ እንድትቀመጡ፣ ፍሬ እንድታፈሩ፣ ፍሬ ማፍራት የምትችሉበት ቦታ እንዲኖራችሁ። አለዚያ ግን ያም ሲነቅለን፣ ያም ሲተክለን፣ እዛም ይሄ መሰጠት የሚባለው ነገር ይሄን ስለ ራሱ ይሄን በደንብ አንድ
አንድ ቸርች ስትሄዱ የምትሄዱት ለምንድን ነው? ጓደኛዬ ስለምትሄድ እንትናቸው እዛ መዝሙራቸው ደስ ይላል እንትናቸው ደስ አይደለም። ቸርች የሚካሄድበት ዓላማ መጀመሪያ ምንድን ነው? አብረ የምትሄዱት ምን ልትሰሩ ነው? ቸርች የምትሄዱት መጀመሪያ ይሄን መልስ መመለስ አለባችሁ። ለምን እንደምትሄዱ ካወቃችሁ ከዛ በኋላ ቢያባርሯችሁም አትቀሩም። ለምን እንደምትሄዱ ታውቃላችሁ። ግን እንትን ደስ ይለኛል ስለዚህ ያ ዘማሪ ደስ ይለኛል ብለን እንሄዳለን። ዘማሪው ከሌለ እሱ የሚዘምርበት ቦታ እንሄዳለን እንጂ እዛ ቸርች አንሄድም። ስለዚህ መጀመሪያ ቸርች የምሄደው ለምንድን ነው? ቸርች መገኘት ያስፈልገኝ ለምንድን ነው? አሁን የሚሄድበት ቸርች የምሄደው ለምንድን ነው? ከዛ ከሄድኩ የሚሄድበት ቸርች ይሄ ከሆነ ከመረጥኩ እዚህ ቸርች ውስጥ ፉሊ ነው መገኘት ያለብኝ። ሙሉ ለሙሉ ነው የምገኘው። በደንብ ነው የምገኘው። ስገኝ የማደርገውን ነገር በሙሉ በደንብ ለምን የተገኘውበት ቤት ያ የኔ ቤት ስለሆነ ተሰጥቼ ነው የምኖረው። ከዛ ደግሞ እዚህ የሚያስገኘኝ ደግሞ ኬዝ ከሌለ ደግሞ አልገኝም። ስትገኙ መጀመሪያ ለምንድን ነው የምትገኙት? ለምን ነው የምትሄዱት? በቃ አለቀ። የምትሄዱበትን ነገር ካወቃችሁት ተሰጣችሁ ነው እዛ መገኘት ያለባችሁ ፉሊ። ብትገረፉም ራሱ የተገረፋችሁትን እያሻችሁ ነው እንጂ ኧረ እንትን አኮረፉኝ እንትን አሉኝ ይቆጡኛል እንዴ እኔ ምናምን እኔ ማንም ተቆጡኝ አያውቅም። እንደውም ቸርች በጣም በቃ ትክክለኛ ሰው መቆጣት ያለበት ቦታ የት ነው? ቸርች ነው። አለቃችሁ እኮ ሲቆጣችሁ አትመልሱ። ቸርች ነው ተቆጡን ብለን የምንቀረው እንጂ ስራ ሲቆጡን ኧረ አለቃዬ ደግሞ ሰሞኑን ተነስቶበታል እያለን ምናርጋለን እንቀጥላለን። በጠዋት ተነስተን እንሄዳለን። ቸርችስ ከተቆጡን ጭራሽ አርፍደን እንሄድ። እንደውም እንደውም እዛ ቸርች ብዙ እንትና ጋር ብሄድ ይሻለኛል። ይህ ማለት ምንም መሰጠት የለም ህይወታችን ውስጥ ምንም ዲስፕሊን የለም ማለት ምንም ዲስፕሊን። እዚህ መሰጠት ይሄን ይጠይቀናል። ፊት ጠቆረ ምን አለ መቅረት። ለዚህ ነው ስታደርጉ አለ ለጌታ እንደምታደርጉ ባስባችሁ አለ ቆላስይስ 3 ላይ። ለማን እንደምታደርጉት? ለጌታ እንደምታደርጉ አስባችሁ በሙሉ ልባችሁ አድርጉ። ስለዚህ ጌታ ቢቆጣችሁ ትሄዳላችሁ? ኢየሱስ ቸርች ቢሆን የምንሄደው ኢየሱስ ተቆጣኝ ብለን እንቀራለን? አይቆጣም። በደንብ ይቆጣል። ጴጥሮስን ተቆጣን በደንብ ሁሉንም። ከዚህ የማያምን ትውልድ ጋር እስከመቼ ነው? እምነታችሁ ወዴት አለ? በደንብ ነው የሚቆጣው። ይሄዳሉ እነ ጴጥሮስ ሂዱ እናንተ ዛሬ ሲባሉ ኧረ ከአንተ ወዴት እንሄዳለን? አንተ ህይወት ቃል አለ። ስለዚህ ምንድን ለዚህ ዴዲኬትድ ነን አለ። ራሳችንን ሰጥተናል። ሂዱ ብትለንም አንሄድም። ምን ሜጃ አለናል? ምን አግኝተን? አሁን ግን ቸርች ላይ ሰው ቋፍ ነው። በቋፍ ቁጭ አድርጎ ነው የሚሄደው። ለምን? ምንም ዲስፕሊን የለም። ራሳችን ምን አለ አልሰጠንም ላለንበት ቦታ እንደምንጠቀም ትንሽ ምን እኛ እንጠቀማለን ብለን የምናስበውን ነገር ካጣን አንቀመጥም። ቻው ብለን ነው የምንሄደው። ልንገራችሁ መሰጠት ያለበት ቦታ ሰው ፉሊ ነው የሚገኘው። በምን? በሁሉ ነገሩ ሙሉ ለሙሉ በአቅሙ ነው የሚገኘው። ትንሽ እንግድነት ምናምን የሚሰማን መሰጠት ምንም ስለማይመስለን ነው። ዋና እንደሆነ ራሳችን ከሰጠንስ ምንም እንግድነት የለም። እየበረርን ነው የምንገኘው። ለምን? ቤታችን ነው። እሺ እንዴ ጥሩ ምሳሌ ያገባችሁ ታውቃላችሁ፣ ያላገባችሁም ወላጆቻችሁ ስር ያላችሁ በደንብ ትረዳላችሁ። እቤት የተቆጡን ቀን አስተካክል ይሄንን አስተካኪ ምናምን የተባለን ቀን እንቀራለን። ተናገሩኝ ብለን በዛ ቦታ እንቀራለን? አንቀርም። እየደበረንም ቢሆን አምሽተን ምን እያደረግን አኩርፈንም ቢሆን እንመጣለን። ለምን? ቤታችን ነው። የትም አንሄድም። ቤታችን ቸርች እንደ ቤታችን ስለማናስብ ምን አድርገን ጣል አድርገን እንሄዳለን። አይደለም መሰጠት ካለብን እንደውም መሰጠት ያለብን ቦታ ቸርች። ለምን? መንፈሳዊ ነገር የሚሰጥን መንፈሳዊ ነገር የምንቀበልበት መንፈሳዊ ነገር ፊድ የምንደረግበት ቦታ ቸርች። የትም ቦታ ብትሄዱ
ማንም ሰው በመንፈሳዊ ነገር ኢንፍሉዌንስ አያደርጋችሁ ቸርች እንደምታደርጋችሁ ነገራችሁ። አሁን ያገኘነውን ነገር ሁሉ ያገኘነው ቸርች ተገኝተን ነው። በቃ ቸርች ስል ማውራው ስለ አሰራር ምናምን አይደለም። ስለ አሰራር አይደለም። አሰራር ከሰው የመነጨ ነው። ቸርች ብሎ በክርስቶስ ኢየሱስ በማመን የተሰበሰቡት ሰዎች የዳኑት እዛ ውስጥ አሰራር አለ። አሰራር አለ እንደተለያየ ቴንኪው ላይ እንደየ ሎካል ቸርቹ አሰራሩ ይቀጥላል። ግን የተገኘንበት ሎካል ቸርች ውስጥ የተገኘውበት ፊድ የምደረግበት የምበላበት መንፈሳዊ ነገር የምካፈልበት ሊድ የሚያደርጉኝ ሰዎች ያሉበት ቦታ እዛ ቦታ የተገኘውበት ቦታ ላይ ፍሬ ማምጣት የምችለው መሰጠት ደግሞ መቻል ጊቨር መሆን አለብኝ። መገኘት ብቻ አይደለም። በነገራችን ላይ መሰጠት የተባለው ለመቀበል ብቻ አይደለም። አይ የሚወስደው ወደዛ ስለሆነ ከአንተ ወዴት እንሄዳለን ያለው እኮ ጴጥሮስ ነገ ወጥቶ አንደኛ ሰጪ ሆነ፣ አንደኛ ሰባኪ ሆነ፣ አንደኛ ዋና ሰባኪ ሆነ። ከአንተ ወዴት እንሄዳለን ያለው ለምን? የሆነ ጊዜ ተቀባይ ነበር። ከዛ ደግሞ ታይሙ ሲመጣ ደግሞ ወጥቶ ምንም ያደርገው አንደኛ የሚሰብክ ሆነ፣ የሚበጠበጥ ከተማ ሰጪ ሆነ። ለምን? ቦታው ትክክለኛ ቦታው መስጠት የነበረበት ቦታ ላይ ስለተሰጠ ከዛ ምን መስጠት የሚፈልግበት ጊዜ ደግሞ ወይ የሚችልበት ሰዓት ላይ ደግሞ መጣና ምን ሆነ? ሰጪ ሆነ። ልንገራችሁ፣ ቁጭ ብሎ ለመማር ጊዜ የሌለው ሰው ቆሞ ለመስበክ አልሰማም። ጊዜም ራሱ የለኝም። እሱን ቁጭ ብዬ ለመስማት ጊዜ የለኝም። ለምን? መጀመሪያ ቁጭ ብሎ ምን ማድረግ አለበት? መስማት አለበት። ቁጭ ብሎ መማር አለበት። እዚህ አገልግሎት ነው እያለ የሚዞር ሰው መቼ ቸርች ተገኝቶ መቼ ተምሮ ነው የሚሰብከው? እየዞረ እሺ፣ መስበኩን ተውት። የሚዘምረውም የሚጸልየውም ምን የሚለው ሁሉን ነገር የሚያደርገው ቁጭ ብሎ መጀመሪያ ምን ማድረግ አለበት? በደንብ መንፈሳዊ ነገር ኢምፓርት መደረግ አለበት። እዚህ መሰጠት ማለት ይሄ ነው። መገኘት ብቻ ሳይሆን ቴንኪዩ ላይክ መገኘት ብቻ ሳይሆን ምን መደረግ ነው? መስጠትም ነው። እዛ መገልገል ብቻ ሳይሆን ቸርች ላይ መገኘት ብቻ ሳይሆን ኖ ከዛ ደግሞ እንደምሰጥም አስበን እሺ፣ ይሄን ደግሞ ልናገር። ይሄንንም ሳልናገር ደግሞ ባልፍ ልክ አይመስለኝም። ልንገራችሁ፣ ከሰዎች ጋር ምሳ ስትወጡ፣ ሻይ ቡና ስትሉ፣ ለሰዎች ክርስመስ ሲመጣ በዓል ሲመጣ ምናምን እየገዛን እየከፈልን ምናምን እንሄዳለን አይደል? እንሰጣለን ስጦታ ምናምን። ቸርች ላይ ግን 5 ብር ምናምን የምትሰጡ ሰዎች ወይም በእንደዚህ አይነት ሀሳብ ያላችሁ ሰዎች ማስተካከሉ ጤናማ ነው። ቸርች አንደኛው የምንሰጥበትን ቦታ ዝም ብለን የምንመገብበት ብቻ ሳይሆን የምንሰጥበት ቦታ። ስለዚህ ቸርች ሄደን ይህንም ልናገር፣ አንተን 10 ስትሰጡ መባ ማሰጡ ሰዎች ጤናማ አይደለም። ጤናማ አይደለም። አስራትም መባም የኛ አይደለም። አስራት የመጣችው እግዚአብሔር ያመጣው መባ የኛ የሚመስለን ሰዎች ስላለን ማለት ነው። የኛ አይደለም፣ መባም የኛ አይደለም። ስለዚህ ቁጥሩ ነው እንጂ ያልተወሰነልን ወይም በዛ ደረጃ ነው እንጂ ያልተነገረን፣ በልብ ደረጃ የመስጠት ሀሳብ መያዝ አለበት። ቸርች ለመቀበል ብቻ የሚሄድ ሰው ጤናማ ሀሳብ የለውም። የእግዚአብሔር መንግስት የምንቀበልበት ብቻ ሳይሆን ምን የምናደርግበት ነው? የምንሰጥበት ነው። ስለዚህ ራሳችንን ለመቀበል ብቻ ማዘጋጀት ራሱ ትክክል አይደለም። ስለዚህ ስትሄዱ ቸርች እሰጣለሁ ብላችሁ አስቡ። አንድ ወንበር አነሳለሁ፣ አንድ ሰው አስተናግዳለሁ ላይ አንደኛው አካል የማይሰራ ከሆነ ትክክል ነው አይደለም? ጥቅም ይሰጣል ሁሉም አይደል እንዴ? ሁሉ ጥቅም ይሰጥ የለም? ስለዚህ እንደ አካል ከሆናችሁ ራሳችሁ እንደ አካል ካገኛችሁ ቸርች ውስጥ የተገኛችሁበት ቸርች ውስጥ የሆነ ነገር መስጠት አለባችሁ። የሆነ ነገር ኮንትሪቢዩት ማድረግ አለባችሁ። መገኘት አለባችሁ። ተውት፣ ወንበር መደርደር ካልደረሳችሁ ወንበር መሰብሰብ ላይ መገኘት አለባችሁ።
አርፍዳችሁ ብትመጡ አርፍዳችሁ መውጣት አለባችሁ። ለምን? የሆነች ነገር ምን ማድረግ አለባችሁ? መስጠት አለባችሁ። የሆነች ነገር ይሄ ራሱ ለመስጠት ምን ማለት የሚፈልግ ልብ፣ ይህን ራሱ ዲስፕሊን መያዝ በራሱ መሰጠት ነው። ለምሳሌ ቤታችን ውስጥ ሁላችንም አድራጊ ነን። የሆነ ኮንትሪቢዩት የምናደርገው ነገር አለ። የሆነ ባል ወጥቶ ቢሰራ፣ ባል ወጥቶ ቢለፋ፣ ወይም ሚስት ቤት ውስጥ ብትሰራ ሚስትን ኮንትሪቢዩት እያደረገች ነው። ቴንኪው መሳይ። ባልም ደግሞ ምን እያደረገ ነው? ኮንትሪቢዩት እያደረገ። ኮንትሪቢዩት የሚያደርጉበት መንገድ የተለያየ ነው እንጂ ለቤታቸው ሁለቱም ምን እያሉ እየሰሩ ነው አይደል? እዛ እዚህ ልጆች ተሰርተው ሲያመጡ ለቤታቸው እኮ የሚኖሩበት ቤት እናትና አባታቸው ያደጉበት ቤት ከዛ የበሉበት ቤት ውስጥ ምን እያደረጉ ነው? መልሰው እየሰጡ። በቃ ልክ እንደዚህ ነው ጤናማ ህብረት። እንደዚህ ነው። ምን ብሎ እንትን ማለት ብቻ ሳይሆን ቸርች ላይ አስተያየት ለመስጠት ቀላል ነው። መጋረጃው እንደዚህ ቢያደርጉት፣ መብራቱ እንደዚህ ቢያደርጉት፣ ወንበሩ እንደዚህ ቢያደርጉት፣ እንትኑ እንደዚህ ቢያደርጉት፣ በቃ እሱ እንደዛ እንዲያደርጉት። ይሄ ሁሉ የሚሰራው በገንዘብ ነው። ለቸርች ገንዘብ ስጡ። እሺ፣ ማውራት ስለ ገንዘብ ነው። ጥሩ ነው። ለቸርች ነው ያልኩት። ቸርችን ሰፖርት ማድረግ ጤና ተመገብንበት ያደግንበት መንፈሳዊ ነገር የምንካፈልበት ቦታ ላይ መስጠት ምንም ኖርማል ነው። እንትን ውስብስብ ማድረግ አያስፈልግም። ለምን? ጤናማ ነገር ስለሆነ ቸርችን በምንም መልኩ ሰፖርት ብናደርግ ክብር ነው። የሰማችሁ በጣም ክብር ነው። ያውም ደግሞ ልንገራችሁ ከሆነ ከቻላችሁ እየዘመራችሁ እልል እያላችሁ መስጠት ያለባችሁ። ለምን? እኔም ክብር ደረሰ ለእግዚአብሔር ቤት ለመስጠት፣ እኔም የወንጌል ስራ ላይ ኮንትሪቢዩት ለማድረግ ነው። እግዚአብሔር መሰጠኝ እድል ሰጠኝ ብለህ ሳያገኝ እግዚአብሔር ከኔ እጅ ለእግዚአብሔር ቤት ስራ ምን ማድረግ መስጠት የምችልበትን አቅም እግዚአብሔር ሰጠኝ። ስለዚህ ደስ እያላችሁ። ለዚህ ነው መጽሐፍ ቅዱስ ሲናገር እንደዚህ ይላል። ዘዳግም ላይ ሲናገር አባቶቻችሁን እንደባረከ ይላል እግዚአብሔር፣ አንተንም በማበልጸጉ ደስ ይለዋል ይላል። ለምን? አባቶቻቸውን ብለስ ያደረገው ዝም ብሎ ለኔሽን እኮ እነሱ ተባረኩ ብለስ ይሆኑ። ስለዚህ እግዚአብሔር እኛን በመባረኩ ራሱ ሴት መቼ እንደሚያፈቃላችሁ ቸርችን ብለስ እናደርግ ደስ ይለዋል። ለምን? እንዲህ የኛ ገንዘብ የእግዚአብሔርን ስራ እየሰራ ነው፣ እያገለገለ ነው ብራችን። ስለዚህ እግዚአብሔር በጣም ደስ የሚለው በመባረኩ፣ እኛን ብለስ በማድረጉ ደስ የሚለው በዚህ ነገር ነው። ስለዚህ ቸርች ላይ ዴዲኬትድ መሆን አለብን። ዝም ብለን ዴዲኬትድ መሆን መሰጠት ማለት በጊዜ መሄድ፣ ወንበር መደርደር፣ ምናምን ማገልገል። አዎ ደስ ይላል፣ ጥሩ ነው፣ በጣም ቆንጆ ነው። እሱ ብቻ ግን አይደለም። ደግሞ ከኛ ደግሞ መውጣት አለብን፣ መስጠት ማድረግ አለብን። በዚህ ሰዓት ተገኙ ስንባል ላጥ ብለን ሄደን መገኘት፣ በዚህ ሰዓት ነው ስንባል መሄድ፣ የተባልነውን አድርጉ የምንባለውን ነገር ሁሉ ለማድረግ የምንችልበትን ያንን አቅም ያንን መሰጠት እኛ ውስጥ እንዳለ ካሰብን አሁን ከሆነ ቦታ ከሰማይ እንደሚመጣልን ማሰብ የለብንም። አሁን እንደምንጸልየው ምን እያለን ብዙ ጊዜ ሰው የሚጸልየው ምን እያለን ጌታ ሆይ እንትን ስጠኝ፣ ለአንተም ሆንበትን አቅም ስጠኝ፣ እንደዚህ ማድረግበትን አቅም ስጠኝ። እና እስከዛሬ ስላልሰጠን ነው እግዚአብሔር። ካልሰጠንማ ምን አታገለን ካልሰጠን እንዴ? እሱ ሲሰጠን ይስጠን እንጂ እኛ እኮ በቃ ቁጭ ነው እጃችን እና እግራችን አጣጥፈን ቁጭ ነው። አቅም ጨመርን ጌታ እንትን ስጠኝ። አይ ሰጥቶናል። ይሄን አንብቤያለሁ። ባለፈው አላነበብኩም? ይሄን ጴጥሮስ ላይ አንብቤያለሁ። ለህይወትና እግዚአብሔር ለመምሰል ሁሉ የሚያስፈልገን ነገር የመለኮቱ ኃይል ምን አድርጎ ሰጥቶናል። ከሰጠን ታዲያ ምንድነው የምንጠይቀው? ምንድነው? ስለዚህ ማገለግልበት ተሰጥቶናል። መንፈስ ቅዱስን ሰጥቶናል፣ ጸጋውን ሰጥቶናል፣ ቃሉን ሰጥቶናል። እኛ ትንሽ መሰጠት ነው ጉዳይ። ትንሽ ብንሰጥ ፍሬ እናፈራበታለን። ትንሽ ብንሰጥ ውጤት እናመጣበታለን። መሰጠት ለመንፈሳዊ ነገር የሰጡ ሰዎች የሚያፈሩት ለመንፈሳዊ ነገር የተሰጡ ሰዎች ብቻ ነው ሪዋርዳቸውን ከመንፈሳዊ ነገር የሚያገኙት። መንፈሳዊ ነገር ላይ
ራሳቸው ሰዎች ፍሬ አያገኙበትም። ፍሬ ማግኘት ትፈልጋላችሁ? ራሳችሁን ለመንፈሳዊ ነገር ስጡ። ትንሽ ፍሬ የሰጣችሁበት ስታዩት ራሳችሁን የሆነ ተለውጣችሁ የሆነ እድገት አምጥታችሁ የሆነ ሰዎች ከሆነ ጊዜ በኋላ ግን ተለውጠሻል፣ ከሆነ ጊዜ በኋላ ግን ተለውጠሃል፣ የምትናገሪው ነገር በሙሉ እንደ በፊቱ አይደለም ምናምን የሚሉ ለምንድን ነው? ስለተሰጠ የሆነ መስጠት ስላለ ካልተሰጠንስ ምንም በቃ እንትን አይደለም፣ ቁጣ ምናምን አይደለም ይመጣብን። አይ በዚህ ህይወታችን ምንም ውጤት አናይበት። ከዛ ደግሞ ልንገራችሁ፣ ለምንም ነገር ሳንሰጥ መኖር አንችልም። ለሆነ ነገር መስጠታችን አይቀርም። ስለዚህ እንደዚህ ብዬ ልዝጋና ልደምድምላችሁ። ይኸውላችሁ ስንፍና የሚመጣው በመሰጠት ነው። ድህነትም የሚመጣው በመሰጠት ነው። ፍርሃትም የሚመጣው በመሰጠት ነው። ክፉ ነገርም ከኛ የሚወጣው በመሰጠት ነው። ያልተሰጠንበትን ነገር ፍሬ ልናፈራበት አንችልም። ፍሬ ያፈራንባቸው ነገሮች በሙሉ የተሰጠንላቸው ነገሮች ናቸው። ሰው ፍሬ ላልተሰጠበት ነገር ፍሬ ሊያፈራ አይችልም። መንፈሳዊ ነገር ከተሰጠንበት ፍሬ እናፈራበታለን። ራሳችንን ከሰጠን መርሁ አንድ ነው። እግዚአብሔር ያስቀመጠው መርህ አንድ ነው። ሌላ መርህ የለም። ይሄው መርህ ነው የሚሰራው። ስለዚህ ትንሽ ራሳችሁን ዲስፕሊን አድርጉ። ለዚህ መሰጠት አለብኝ። ለቃል የምሰጠውን ጊዜ መጨመር አለብኝ። የኔ ፓስተር ምን ይላል? ቤታችሁ ምግብ ለምትበሉበት 100 ምናምን ሺህ አውጥታችሁ ጠረጴዛ ትገዛላችሁ፣ መጽሐፍ ቅዱስ ለማንበቢያ ምን አላችሁ ይላል። ቁጭ ለመጽሐፍ ቅዱስ የምናነብበት ለምን? ያም ምግብ ነው፣ ይሄ ምግብ ነው። ይሄ መንፈሳዊ ምግብ ነው፣ ያለ ስጋ የሚሆን ነው። ያ በልተነው የሚጠፋ ምግብ ነው፣ ይሄ ደግሞ በልተነው ለዘላለም የሚሆን ምግብ ነው። ለምን? መሰጠት ስለሆነ። የምግብን ዋጋ ስለምናውቅ መጽሐፍ ቅዱስ ራሱ የሚያስተምር እንዴት ነው ታውቃላችሁ? የእግዚአብሔር መንግስት ምግብና መጠጥ አይደለም ብሎ ነው የሚያስተምር። ስለምን? ይገባናል ምግብና መጠጥ ምን እንደሆነ። ሁሉ ነገራችን የተያዘው ከምግብና መጠጥ ጋር ስለሆነ። ስለዚህ ሞት ምግብና መጠጥ ነው፣ ሰርግ ምግብና መጠጥ ነው፣ መወለድ ምግብና መጠጥ ነው፣ አደገ ተመረቀ ምግብና መጠጥ ነው፣ ስራ አገኘው ምግብና መጠጥ ነው። ሁሉ ነገር ምግብና መጠጥ ነው። ስራ አጣው ምግብና መጠጥ ነው። ሁሉ ነገር የሰው ይሄ ዓለም ሲስተም የተሰራው ምግብና መጠጥ ላይ። ስለዚህ የእግዚአብሔር መንግስት እንደዚህ አይደለችም። በቃ ዲፈረንት ነው ፕሪንሲፕሉ። ግን ያኛው ደግሞ መንፈሳዊ ምግብ አለው፣ መንፈሳዊ የሆነ መርህ አለው። እዛ ላይ ከተገኘን ዋጋ ይከፍለናል፣ ብዙ ውጤት እናመጣበታለን። ዛሬ የነገርኳችሁ ያስተማርኳችሁ ለመንፈሳዊ ነገር ምን ስለማድረግ ነው? ስለመሰጠት ነው። ስለዚህ ልንገራችሁ፣ ጅምር እያደረጋችሁ አታቋርጡ። መሰጠት ጀምሮ ማቋረጥ አይደለም። ማረጥ ውስጥ ፍሬ የለም። ፍሬ ያለው የጀመሩትን ነገር በመጨረስ ውስጥ በማድረግ ውስጥ ከጀመራችሁ እስከ መጨረሻ ማድረግ፣ ወደዛ ወደዚህ የሉ። ፍሬ ማግኘት ከፈለጋችሁ ተክሎ መሄድ አይደለም፣ የተከላችሁትን ነገር መንከባከብ እስከ መቼ ፍሬ እስከሚያመጣ። ተክላችሁ ከሄዳችሁት ይድረቅ ይብቀል ፍሬ ያምጣ ምንም አታውቁትም። ስለዚህ መሰጠት የሚለው ነገር ስለመጀመር አይደለም፣ ያለማቋረጥ ስለማድረግ በሙሉ ልባችሁ ነገሩን ስለማድረግ እስከ መቼ እስከ መጨረሻ አለማቋረጥ ማድረግ ከቻላችሁ የጨመራችሁ መሄድ። ለምን? እዛ መጨመር ውስጥ ነው ፍሬው ያለው። ብዙ ፍሬ ያለው እዛ ውስጥ ስለሆነ ስትጨምሩ በደንብ ታውቁታላችሁ እድገቱ። ስፖርት የሚሰራ ሰው ሲጀምር በ4 ኪሎ ሊጀምር ይችላል እየተንቀጠቀጠ።
በ4 ኪሎ ሊጀምር ይችላል። ግን በዛችው በ4 ኪሎ ከቀጠለ አያድግም፣ ምንም አያድግም። 4 ኪሎውን ሰውነቱ ይለምድና ያችን 4 ኪሎ በፊት 10 ይሰራ ከነበረ 100 ሊሰራ ይችላል። በኋላ የለመደው ያችን ነው። ከዛ ከሆነ ጊዜ በኋላ ደግሞ ምን ማድረግ አለበት? 4ቷን 7 10 12 15 20 እያለ ከሆነ ዓመት በኋላ ስንመጣ 200 ኪሎ ሲያነሳ ልናገኘው እንችላለን። የጀመረው ግን ከ200 ነው አይደለም። የጀመረው ከ2 ኪሎ ሊሆን ይችላል፣ ከ4 ኪሎ ሊሆን ይችላል። ስለዚህ ልክ እንደዚህ ስንጀምር ትንሽ ናት። ሁሉም መሰጠት እያደገ ጊዜ ሲጨምር እያደገ ስለሚመጣ ማበረታታችሁ ነገር አድራጊዎች እንድትሆኑ፣ ለዛ ለጀመራችሁት ነገር ራሳችሁን ሰጥታችሁ እንድትጀምሩ። ስትጀምሩ የምትጀምሩበት ከትልቁ ሳይሆን ከጥቂቱ ነገር። ለምን ቀስ በቀስ የምትከማች ሀብት ነው የሚለው መጽሐፍ ቅዱስ። ቀስ በቀስ ባንዴ ሳይሆን ቀስ በቀስ። እዚህ ሁሉ ነገር ቀስ በቀስ ነው። ፕሪንሲፕሉ ትእዛዙ ቀስ በቀስ ቀስ በቀስ። ባንዴ እንትን አደርጋለሁ 40 ቀን ጾም ጸሎት እገባለሁ፣ ውሸት። በፍጹም አይቆይም፣ ይወጣል። 3ኛ ቀን ሊወጣ ይችላል፣ በአምቡላንስ ሊሄድ ይችላል 3ኛ ቀን። ለምን የጀመረው ከ40 ቀን ብሎ። እስቲ 3 ቀን፣ እስቲ 1 ቀን መጀመሪያ፣ እስቲ 3 ቀን፣ እስቲ ከዛ ሳምንት፣ እስቲ 15 ቀን። በቃ ቀስ በቀስ። እዚህ ይኸውላችሁ መንፈሳዊ ነገር ብቸኛ በወኔ የማንሰራው ነገር መንፈሳዊ ነገር። ወኔ ምንም የትም ማደርሰን ነገር የትም ካላችሁ መንፈሳዊ ነገር። ለምን መንፈሳዊ ነገር በዲሲዥን በመሰጠት የሚመጣ ነገር ነው እንጂ በወኔ የምንሰራው ነገር አይደለም። ስለዚህ ወኔ ኢትዮጵያ ውስጥ ስለምኖር ሊጠቅመን ይችላል፣ አሪፍ ነው፣ ቆንጆ ነው። ግን መንፈሳዊ ነገር ላይ አይሰራም። እከተላለሁ፣ ሞትላለሁ ምናምን። አይ ዶሮ ሳይጮህ 3 ጊዜ አለቀ። ለፊት በወኔ አይደለም። በፍጹም በወኔ ሰው መንፈሳዊ ነገር ሊያደርግ አይችልም። ስንት ጊዜ ነው ከዛሬ ጀምሮ ሳላነብ አልተኛ፣ ሳልጸልይ አልተኛ ምናምን፣ አይሰራም እንደሱ። ጥቂት በጥቂት ዴዲኬትድ ሆነ ተሰተን ጥቂት በጥቂት እናደርጋት ነገር ነች። እያደገች እየጠነከረች ስትሮንግ የሆነች ፍሬ የምታመጣል። ጥቂት በጥቂት መንፈሳዊ ነገር ላይ ፍሬ ማፍራት ከፈለጋችሁ ጥቂት በጥቂት ትንሽ የጀመራችኋት ነገር ትንሽ እየጨመራችሁባት፣ ትንሽ የጀመራችኋት ነገር ትንሽ እየጨመራችሁ፣ ትንሽ እንጂ ጌታ ሆይ ቆምልሃለሁ፣ ሞትልሃለሁ። አይ እግዚአብሔር ይሄንን ከአፋችን እንጂ ከውሳኔ እንዳላልነው ያውቃል። ከስሜታችን እንጂ ከውሳኔ እንዳላልነው ያውቃል። ለምን? ያንን ማድረግ የምንችልበት መሰጠት እንደሌለን የታወቀ ስለሆነ። ለዚህ ነው ኢየሱስ ልከተሉ የሚሉትን ሂድ ይላል፣ ይመልሳል፣ ተመለስ ይላል። ለምን? ስለተፈወሰን ልከተል የሚለው በእውነተኛ ውሳኔ አይደለም የመጡት። ስለዚህ ይዞ የሚሄደው እነ ጴጥሮስን ለምን የመጡት? በእውነተኛ ውሳኔ። አንተ ህይወት ቃል አለ፣ ከአንተ ወዴት እንሄዳለን የሚሉት። እነዛ ግን ልክ ሲፈወሱ ነው በቃ እንከተል፣ ቤተሰባችን ትተን ሂድ፣ ተመለስ፣ ሂድ፣ ለቤተሰብ ንገር፣ መልካም ያደረግልን እግዚአብሔር የተቀበልከው መልካም ተናገር። ሲሄድም የላካቸው እነማንን ነው? 12ቱን ጠርቶ ወደ ዓለም ሁሉ ሂዱ፣ ያስጠነቀቃቸው፣ የመከራቸው። ለምን? በዲሲዥን የቆዩት እነሱ ናቸው ከሱ ጋር። ስለዚህ መንፈሳዊ ነገር በመሐላ በጩኸት ምናምን አንሰራም። ጥቂት በጥቂት ባለን መሰጠት የደረስንበት በቃ እሱ ነው የቻልነው ነገር እንጂ ያልቻልነው ነገር ጥርሳችንን ነክሰን እንዴ ጥርሴን ነክሼ ጌታ ሆይ የምንለው የለም። በፍጹም ጥርስ መንቀስ አይደለም። ይሄንን በደንብ ወቁ። እውነቱን ነው የምነግራችሁ። መንፈሳዊ ነገር ጥርሴን ነክሼ እከተላለሁ አይደለም። ኖ በውሳኔ ነው የምንከተለው። ወስነን ስለዚህ ውሳኔ ነው ከጌታ ጋር የሚያኖረን። እንባችን አይደለም፣ አዝኖልን አይደለም የምንኖረው። ውሳኔያችን በቃ መዳን የሚባለው ነገር ውሳኔ ነው። አንተን እከተላለሁ፣ አንተን የምትሻለኝ የወሰነው ውሳኔ። ከዚህም በኋላ ደግሞ የሚያኖረን እቺው ውሳኔ ነች። እቺው ውሳኔ ደግሞ መሰጠት ትጠይቃለች። ስለዚህ መሰጠት ከጀመርን ፍሬ እናፈራለን። በመንፈሳዊ ህይወታችን ላይ የተሰጠንበት ነገር
በሙሉ መልሶ ለኛ ዋጋ መክፈሉ ውጤት ማምጣቱ አይቀርም። መሰጠት የማይፈልግ ይሄ ለመሰጠት በጣም የሚታገለን ነገር ካለ እሱን እኛ ራሳችን ማሸነፍ ነው ያለብን። ለምን? ችግሩ የኛ ስለሆነ። በመንፈሳዊ ህይወታችሁ የምታደርጉት ነገር ፊዚካል ዓለም ላይ በዚህኛው የሚታየው ዓለም ላይ ዋጋ የሚከፍላችሁ ነው። ዋጋ ይከፍለናል። ይህንን ምሳሌ ላይ አንብበናል። ስለዚህ ዛሬ እዚህ ጋር ቆማለሁ።